6.5.1 Major Battles Fought Against Foreign Aggressors and Patriotism። በዚህ ስር የምንመለከተው በውጭ ወራራዎች ላይ የተደረጉ ዋና ዋና ጦርነቶችና አርበኝነት ነው። ኢትዮጵያውያን ጀግና አርበኞች ጠላት ላይ ወይም ወራሪ ላይ የሀገራቸውን ልዕልና ለመጠበቅ ዳር ድንበር ለማስከበር ያደረጉትን የጀግንነት ተጋድሎ ቁርጠኝነታቸውን የነበራቸው ጠንካራ ጎንና ደካማ ጎን ምንድነው የሚለውን እንመለከታለን። የመጀመሪያ የምናገኘው የደባርቅ ጦርነት 1848። የደባርቅ ጦርነት በ1848 በቀወራው ካሳ ኃይሉና በግብጽ ጦር መካከል የተደረገ ውጊያ ነው። ምንም እንኳን በካሳ ኃይሉ የሚመራው ጦር በጦርነቱ ቢሸነፍም የነበረው ወታደራዊ አቅም አለመመጣጠን፣ በተለይም የግብጽ ወታደሮች ዘመናዊ መድፍ እንዲሁም ዲሲፕሊን የራሱን ወታደራዊ ኃይል እንዲያዘምን ዘመናዊ ቴክኖሎጂን እንዲያገኝ ትምህርት ሰጥቶታል። ይህም በኋላ ንጉሠ ነገሥት በሚሆንበት ጊዜ ራዕዩንና ተልእኮውን እንዲያሰፋ እንዲያጠነክር አነሳስቶታል። የመቅደላ ጦርነት 1868 ዳግማዊ ቴዎድሮስ ዋልተር ፕላውደን እና ጆን ቤል በተባሉ ሁለት እንግሊዛዊ ዜግነት አማካኝነት ከእንግሊዝ ጋር የቀድሞ ግንኙነት ነበራቸው። ዋነኛው ዓላማቸው በውጭ ሀገር ስጋቶች ላይ እርዳታ ማግኘት ነበር። በ1862 በቆንስላ ካሜሮን አማካኝነት ለእቴጌ ቪክቶሪያ የእርዳታ ጥያቄ የያዘ ደብዳቤ ላኩ። ካሜሮን ምንም አይነት ምላሽ ሳይዝ በግብጽ በኩል ወደ ኢትዮጵያ ተመለሰ። ከግብጽ ጋር እያሴረ ነው ብለው በጠረጠሯቸው ቴዎድሮስ ካፒቴን ካሜሮንንና ሌሎች አውሮፓውያንን አሰሩ። የአውሮፓውያኑ መታሰር እንደታወቀ እቴጌ ቪክቶሪያ በሆርሙዝ ራስም አማካኝነት ደብዳቤ ላኩ። ቢሆንም ደብዳቤያቸው ቴዎድሮስን አላረካቸውም ነበር። ከተወሰኑ ግንኙነቶች በኋላ የእንግሊዝ ፓርላማ ወታደራዊ እርምጃ መውሰድን ወሰነ። በመቀጠልም በስር ሮበርት ናፒር የሚመራው 32,000 ወታደር በምጽዋ በኩል ተላከ። ይህ ጦር በትግራዩ ደጃዝማች በዝብዝ ካሳ ኋላ አጼ ዮሐንስ እንዲሁም በላስታ ዋክሹም ጎበዜ እየተመራ መቅደላ ደረሰ። ሚያዝያ 10 ቀን 1868 ዓ.ም እንደ አውሮፓውያን አቆጣጠር ማለት ነው። ጄኔራል ገብሬን ጨምሮ እስከ 8,000 የሚደርሱ የቴዎድሮስ ወታደሮች በአሮጌ ጦርነት በእንግሊዞች ተሸነፉ። ሚያዝያ 13 ቀን 1868 ዓ.ም እንደ አውሮፓውያን አቆጣጠር ቴዎድሮስ በመቅደላ ራሳቸውን አጠፉ። ይህንን ተከትሎም በእንግሊዝ ወታደሮች ምሽጋቸው ተቃጠለ። እንዲሁም የእጅ ጽሑፎቻቸው፣ ሃይማኖታዊና ዓለማዊ ቅርሶች ዘውዳቸውን ጨምሮ ተዘረፉ። የጉንደትና ጉራ ጦርነቶች በ19ኛው ክፍለ ዘመን ግብፃውያን የአባይን መነሻ የመቆጣጠር ፍላጎት ስለነበራቸው ሰሜን ምስራቅ አፍሪካን ለመውረር ከፍተኛ ፍላጎት ተሳይተው ነበር። እንደ አውሮፓውያን አቆጣጠር በ1821 ሱዳንን ከወረሩ በኋላ በበርካታ አጋጣሚዎች ኢትዮጵያን ለመውረር ተንቀሳቅሰዋል። ለምሳሌ በ1875 ከዲቪ እስማኤል ፓሻ ጦሩን በ3 አቅጣጫ ኢትዮጵያን እንዲወር ላከ። መሐመድ ራውፍ ፓሻ የዜላን ግንባር የመራ ሲሆን ውጤቱም በ1875 እስከ 1885 ባለው ጊዜ ውስጥ የሐረር ኤሚሬትን መያዝ መቆጣጠር ነበር። ሙሉን የእስማኤልን የኢትዮጵያ ወረራ እቅድ የነደፈው ዌርነር ሞዚንገር በመድፍና በሮኬት የታጠቁ 500 የሚጠጉ የግብጽ ወታደሮችን በመምራት በታጁራ በኩል ዘመተ። ነገር ግን ሞዚንገር እና ወታደሮቹ በሙሉ በአዱማ ጦርነት በአፋሮች ተገደሉ። በመጨረሻም ኮሎኔል ኤረንድሮፕ እና ኤርኬል ቤይ ሌሎች 2000 በሚገባ የታጠቁ ወታደሮችን በመምራት በምጽዋ በኩል ገቡ። አጼ ዮሐንስ አራተኛ እና ራስ አሉላ 20,000 የሚጠጋ ጦር በመሰብሰብ ግብፃውያንን በጉንደት ጦርነት ህዳር 16 ቀን 1875 ዓ.ም እንደ አውሮፓውያን አቆጣጠር ገጥሟቸው የግብጽ ወታደሮችን በከፍተኛ ሁኔታ አሸነፉ። ግብፃውያን ካሸነፋቸው ሽንፈት ጋራ በድጋሚ ኃይላቸውን አደራጅተው ኢትዮጵያን ለመውረር ጦራቸውን ላኩ። ይሁን እንጂ የኢትዮጵያን ጦር መጋቢት 7 እስከ 9 ቀን 1876 ዓ.ም እንደ አውሮፓውያን አቆጣጠር በጉራ ጦርነት እንደገና አሸነፏቸው። አንዳንድ አውሮፓውያን በግብጽ አገልግሎት ውስጥ እንደነበሩ መገንዘብ አስፈላጊ ነው። ለምሳሌ ያህል የሙለው እስማኤል እቅድ ቀማሪ የነበረው ዌርነር ሞዚንገር ስዊዘርላንድ የተወለደ አሳሽ እና በሰሜን ምስራቅ አፍሪካ የቀድሞ የፈረንሳይ ቆንስላ ነበር። ኮሎኔል ኤረንድሮፕ ራሱ የዴንማርክ ዜጋ ሲሆን ጀነራል ቻርልስቶን ደግሞ አሜሪካዊ ነበሩ።
የዶጋሊ ጦርነት በ19ኛው ክፍለ ዘመን መገባደጃ ላይ አውሮፓውያን የቀይ ባህር አካባቢን የመቆጣጠር ፍላጎት ነበራቸው። እንደ አውሮፓውያን አቆጣጠር በ1869 የስዊዝ ቦይ መከፈትን ተከትሎ የቀይ ባህር አካባቢ ከፍተኛ ስትራቴጂያዊ እና የንግድ ጠቀሜታ አገኘ። በአፍሪካ ቀንድ ላይ ፍላጎት ከነበራቸው ቀኝ ገዢዎች ኃይሎች አንዷ ጣሊያን ነበረች። ጣሊያን ከአፍሪካ ቀንድ ጋር የነበራት ግንኙነት የጀመረው ሮባቲኖ የተባለ የጣሊያን የግል የመርከብ ኩባንያ የአሰብን ወደብ እንደ አውሮፓውያን አቆጣጠር በ1869 ከአካባቢው አለቆች በገዛ ጊዜ ነበረ። በ1882 የአሰብ ወደብ ወደ ጣሊያን መንግስት ተዛወረ። በ1885 ብሪታንያ ምጽዋን ከግብፅ ወደ ጣሊያን በምስጢር አዛወረች። ጣሊያን እነዚህን ወደቦች ወይም መሰረቶች እንደ መነሻ በመጠቀም ወደ ሰሜን ኢትዮጵያ ዘልቆ መግባት ጀመረ። በመቀጠልም የጣሊያን ጦር በወቅቱ መረብ ምላሽ ተብሎ በሚጠራው አካባቢ የሚገኙትን ሰዓቲን፣ አውልቴን እንዲሁም ዊአትን ተቆጣጠረ። ይሁን እንጂ የአፄ ዮሐንስ ዝነኛ ጀነራል እና ቀኝ እጅ በነበሩት በራስ አሉላ እንግዳ በዶጋሊ ጦርነት በቆራጥነት ተሸነፉ። ይህን ጦርነት ተከትሎ ጣሊያን አፄ ዮሐንስን ነጥሎ ለማጥቃት በሚል ሚኒሊክን ገለልተኛ ለማድረግ በጥቅምት ወር 1887 እንደ አውሮፓውያን አቆጣጠር ማለት ነው ከሚኒሊክ ጋራ የገለልተኝነት ስምምነት ተፈራረሙ። የመተማ ጦርነት ቀደም ሲል እንደተጠቀሰው የህይወት ውል 1885 እስከ 1889 ለዘለቁት በመሐንዲስቶችና በኢትዮጵያን ኃይሎች መካከል ለተከሰቱ ግጭቶች መንስኤ ሆኗል። የመጀመሪያው ግጭት በሴፕቴምበር 1885 በራስ አሉላ እና በኡስማን ዲግና መካከል በኩፊት የተደረገው ሲሆን መጀመሪያ ላይ የኢትዮጵያ ጦር ድል አድራጊ ነበር። ይሁን እንጂ አፄ ዮሐንስ አራተኛ የጣሊያንን ወደ መረብ ምላሽ የሚያደርገውን ግስጋሴ ለመግታት በሰሜን ኢትዮጵያ በነበሩ ወቅት የመሐንዲስ ጦር እስከ ጎንደር መድረሱን ሰሙ። መሐንዲሶች በቤተ ክርስቲያናትና ገዳማት ላይ ከፍተኛ ውድመት ተደረሱ። ካህናትና ምዕመናንንም ገደሉ። በጥር 1887 እንደ አውሮፓውያን አቆጣጠር አፄ ዮሐንስ የጎጃምን ንጉስ ተክለ ሃይማኖት መሐንዲሶችን እንዲመክቱ አዘዙ። ከአንድ ዓመት በኋላ በአቡ እንጃ የሚመራው የመሐንዲሶች ጦር የንጉስ ተክለ ሃይማኖትን ሰራዊት በደንቢያ ሳር ውሃ ላይ አሸነፈ። በዚህ ወሳኝ ወቅት ንጉስ ሚኒሊክ እና ንጉስ ተክለ ሃይማኖት መሐንዲሶችን በቀጥታ ከመጋፈጥ ይልቅ በንጉሠ ነገሥቱ ላይ አሴሩ። በዚህ ምክንያት አፄ ዮሐንስ ባለ 3 ማዕዘን ውጥረት ሊባል የሚችል ችግር ገጠማቸው። ይኸውም ጣሊያኖች በሰሜን መሐንዲሶች በምዕራብና በሰሜን ምዕራብ እንዲሁም ሁለቱ ገባሮች ወይም ንጉሶች በሀገሪቱ መሃል ሆኑባቸው። በኋላም በሌላ አቅጣጫ መሐንዲሶች በጥቅምት 14 ቀን 1888 እንደ አውሮፓውያን አቆጣጠር በምኒልክ ጦር አዛዥ በራስ ጎበና ዳጬ ጉቴ ዴሌ በነጆ ወለጋ እዛ ላይ ተሸነፉ። አፄ ዮሐንስም የሚከተለውን ብሔራዊ ጥሪ ያደረጉ። ቃል በቃል እንዲህ ይላል። እናንተ የኢትዮጵያ ሕዝቦች ወይ ኢትዮጵያ የምትባል ሀገር በመጀመሪያ እናታችሁ ናት፣ ሁለተኛ ዘውዳችሁ ናት፣ ሶስተኛ ሚስታችሁ ናት፣ አራተኛ ልጃችሁ ናት፣ አምስተኛ መቃብራችሁ ናት። ስለዚህ የእናትን ፍቅር፣ የዘውድን ክብር፣ የሚስትን ደግነት፣ የልጅን ደስታና የመቃብርን መጠለያ በመረዳት ተነሱ። ስለሆነም መጋቢት 9 ቀን 1989 እንደ አውሮፓውያን አቆጣጠር ንጉሠ ነገሥቱ ወደ መተማ ዘመቱ። እዚያም ከመሐንዲሶች ጋር ሲዋጉ ህይወታቸው አለፈ። በግልጽ እንደሚታየው በገዢዎች መካከል የሚፈጠር የውስጥ ክፍፍልና መቃቃር በሀገርና በህዝብ ላይ ከፍተኛ ዋጋ እንደሚያስከፍል እዚህም ላይ ልብ ሊባል ይገባል። ከሌሎች መካከል የመቅደላና የመተማ ሁኔታዎች ለዚህ በጣም ጥሩ ምስክሮች ናቸው። የአድዋ ጦርነትና ውጤቱ በውጫሌ ውል ላይ የተፈጠረው አለመግባባት በመጨረሻ በኢትዮጵያና በጣሊያን ኃይሎች መካከል ለተደረገው ትልቅ ጦርነት ምክንያት ሆነ። ይህም የሆነው ጣሊያኖች ኢትዮጵያን ለመቆጣጠር ወይም ቀኝ ለመግዛት ቆርጦ በመነሳታቸውና ኢትዮጵያንን ደግሞ ለማሸነፍ ዝግጁ በመሆናቸው ነው። ጣሊያኖች ፍላጎታቸውን ለማሳካት የመረብ ወንዝን ተሻግረው አዲግራት ደረሱ። ከዚህም ወደ አምባላጌ ቀጠሉ። ዳግማዊ አፄ ምኒልክ አዋጅ ካወጁ በኋላ ከመላው ሀገሪቱ ክፍሎች የተወጣጡ ወደ 100,000 የሚጠጉ ወታደሮች ወረኢሉ በአሁኑ ደቡብ ወሎ ተሰበሰቡ። የጣሊያንን ወረራ ለመመከት ህዝቡ በጾታ በክልልና በብሔር ሳይለያይ ወደ ግንባር ዘመተ።
በፊት አውራሪ ገበየሁ ጉርሙ የተመራው ጦር ጣሊያኖችን በአምባላጌ አሸንፎ ወደ መቀሌ እንዲያፈገፍጉ አደረጋቸው። በጥር 1896 እንደ አውሮፓውያን አቆጣጠር በራስ መኮንን መሪነት የኢትዮጵያ ጦር በመቀሌ ጣሊያኖችን አሸነፈ። በመቀሌ ጣሊያኖች ለመጠጥ የሚጠቀሙበትን ውሃ ጉድጓዱን እንዳያገኙ ተደረገ ወይም ተከበበ። ይህ ስልት በተለምዶ የመቀሌ ከበባ ተብሎ የሚጠራ ሲሆን በእቴጌ ጣይቱ እንደተቀየሰ ይታመናል። ከተወሰኑ ድርድሮች በኋላ ተከበው የነበሩ ጣሊያኖች ወታደሮች ከተለቀቁ እና በአድዋ ላይ ከነበሩ ባልደረቦቻቸው ጋር እንዲቀላቀሉ ተደርጓል። ከአንድ ወር በኋላ በአጼ ሚኒሊክ በእቴጌ ጣይቱና እንደ ራስ ሚካኤል፣ ራስ መኮንን፣ ራስ አሉላ፣ ራስ መንገሻ እና ንጉሥ ተክለ ሃይማኖት ባሉ የጦር ጀነራሎች እንዲሁም በሌሎች የሚመራው የኢትዮጵያ ጦር ጣሊያኖችን አድዋ ላይ ገጠማቸው። የዚህ ጦርነት ውጤት ለኢትዮጵያውያን ወሳኝ ድል ሲሆን በጣሊያኖች ላይ ግን በኢትዮጵያ ላይ የነበራቸውን የቀኝ ግዛት ምኞት ያመከነ ከፍተኛ ድብደባ ነበር። በዚህ ጦርነት ወደ 8000 የሚጠጉ ጣሊያኖች ተዋጊዎች ሲገደሉ 1500 ቆስለዋል፣ እንዲሁም 3000 ተማርከዋል። በኢትዮጵያ በኩል ደግሞ 4000 እስከ 6000 የሚጠጉ ወታደሮች እንደተገደሉ ይነገራል። በዚህም ምክንያት ጣሊያን በጥቅምት 26 ቀን 1896 እንደ አውሮፓውያን አቆጣጠር በተፈረመው አዲስ አበባ ውል የኢትዮጵያን ነፃነት ተቀበለች። በወቅቱ የነበረው በርካታ ኃይሎች ጣሊያንን፣ ፈረንሳይን፣ ብሪታንያን፣ ሩሲያን፣ አሜሪካን፣ ጀርመን፣ ቤልጂየምን፣ ቱርክን እና ሌሎችንም ጨምሮ የኢትዮጵያን ነፃነት ተቀበሉ። በአዲስ አበባ ኤምባሲያቸውንም ከፈቱ። ስለ አድዋ ጦርነት ውጤት የተለያዩ ትርጓሜዎች ቢኖሩም የኢትዮጵያ ሕዝቦች ያደረጉት ጀግንነት የተሞላበት ብሔራዊ ዘመቻ ትብብርና የጋራ ስኬት ስለመሆኑ እንዲሁም ለብሔራዊ አንድነት አዎንታዊ ፋይዳ ነበረው። ድሉ ነፃነትና ብሔራዊ ኩራትን አረጋግጧል። በመሆኑም ለኢትዮጵያውያን፣ ለአፍሪካውያንና በአጠቃላይ ለጥቁር ዘር የኩራት ምንጭ ሆኗል። በተጨማሪም የኢትዮጵያውያን የአድዋ ድል በነፃነት ታጋዮችና በቀኝ ገዢ ኃይሎች መካከል ባለው ግንኙነት ላይ ዘላቂ ቅርስ ትቷል። የጥቁር ሕዝቦች በነጭ ቀኝ ገዢዎች ላይ የተቀናጁት ወይም ያገኙት ድል በመላው አፍሪካውያን በቀኝ ግዛት ላይ እንዲታገሉ አነሳስቷል። ታዋቂው ፓን አፍሪካኒስት ማርክስ ጋርቬይ ወደ አፍሪካ ተመለስ ባክ ቱ አፍሪካ በሚለው እንቅስቃሴው ተከታዮችን በኢትዮጵያውያን ስኬት አነሳስቷል። እርሱም እንደ ኢትዮጵያ የአባቶቻችን ምድር ያሉ ሀረጎችን እየተጠቀመ ሞቲቬት ያደረገ ሲሆን ኢትዮጵያዊነት ጸረ ቀኝ ገዥነት ንቅናቄዎችን ምልክት መሆኗን አሳይቷል።